ትዝታ ዘአራዳ አቡነ ጴጥሮስ በ1928 ዓመተ ምህረት ሐምሌ 22 ቀን አዲስ አበባ የተገደሉ ጳጳስ ናቸው። አቡነ ጴጥሮስ ሰማዕት ከሆኑ ሰሞኑን 90 ዓመት ይሆናቸዋል። ዛሬ እሳቸውንና ከእሳቸው ጋር ሊቀ ጵጵስና ተሹመው የእሳቸውን መንገድ ተከትለው ልክ እንደሳቸው ጎሬ ውስጥ ሰማዕት የሆኑትን አቡነ ሚካኤልንም አብረን እናነሳለን። እነኚህን የተከበሩ ሰማዕታት እንድናነሳሳ ዋቢ የሆኑን መዛግብቶች ባለመብቶችን በኒያላ ኢንሹራንስ ኩባንያና በህብረት ባንክ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። አቡነ ጴጥሮስ የምስራቅ ኢትዮጵያ ጳጳስ ነበሩ። በ1923 ዓ.ም ጥር 23 ቀን በወጣው የጳጳሳት ድልድል ለአቡነ ጴጥሮስ የተሰጠው አገር ከበሽሎ በመለስ ኦቦክ ፈረንሳይ ቅኝ ግዛት ወሰን ድረስ ይላል። ይህንንም የድልድል ቦታ ሲተነትን የአቡነ ጴጥሮስ ያስተዳደር አገር መንዝ፣ ግሼ፣ ወረይሉ፣ ጀማ፣ ቦረና፣ ደራ፣ ይፍራታ፣ አንጾኪያ፣ ግድም፣ ሳይንት፣ አምባሰል፣ ወረ ይመኑ፣ ወረ ባቦ፣ ወረ በቾ፣ ወረ ዋዩ፣ ተኩለደሬ፣ ወረ ቃሉ፣ አባይ ቤት፣ ጨረቻ፣ ለጋምቦ፣ ለገጎራ፣ ለገሂዳ ናቸው። ስለ አቀማመጣቸውና አስተዳደራቸው የጳጳሳቱ ድልድል ሲያብራራ መንፈቁን ወረይሉ መንፈቁን ደሴ እየተቀመጡ ያስተምሩ፣ ሲዛወሩም በበታቸው ሊቀ ካህናት ሆኖ ሕግ የሚጠብቅሎ የተድባበ ማርያምና የሐይቁ መምህር ይሁንሎ። አድራሻውም ጳጳስ ዘምስራቀ ኢትዮጵያ ተላዊ ያሰሩ ለአቡነ ኢየሱስ ስሟ ይባል ይላል። ደሞዛቸውም በወር 500 ብር ነበር። ዜና ቤተ ክርስቲያን ጋዜጣ ከሰኔ 30 እስከ ነሐሴ 30 1938 ዓ.ም ባወጣቸው እትሞች ስለ አቡነ ጴጥሮስ ትውልድ ሲያትት በ1885 ዓ.ም ፍቼ ከተማ ተወለዱ። ስማቸው ኃይለ ማርያም ነበር ይላል። ከዚሁ ዜና ቤተ ክርስቲያን ጋዜጣ ላይ እንደተገኘው ኃይለ ማርያም በ1909 ዓ.ም መነኮሱ። በ1910 በወላይታ የደብረ መንክራት ገዳም መምህር ተብለው ተሾሙ። በ1916 ዓ.ም በዝዋይ ደሴት የገዳሙ መምህር ሆኑ። በ1921 ዓ.ም በእስክንድሪያ ቅዱስ ማርቆስ ከአራት ጳጳሳት ጋር ጳጳስ ሲሆኑ ስማቸውም ጴጥሮስ ተባለ። የኢጣሊያ ፋሽስት ጦር በኢትዮጵያ ላይ በተነሳ ጊዜ በሰሜን ጦር ግንባር ዘምተዋል። የኢትዮጵያ ሰራዊት ድል ሆኖ ከተመለሰ በኋላ አቡነ ጴጥሮስ ሚያዝያ 4 ቀን ደብረ ሊባኖስ ገዳም ገቡ። ከዚያም ሆነው የሰላሌን አርበኞች በስብከት ያነቃቁ ጀመር። በዚህም ለኢጣሊያ የገቡና በኢጣሊያ አገዛዝ ያመኑ የኢትዮጵያ ቀሳውስት አቡነ ጴጥሮስ ለኢጣሊያ እንዲገቡና በኢጣሊያ ላይ የሚነዙትን አጉል ስብከት እንዲተዉ በደብዳቤም በቃልም ይመክሯቸው ጀመር። አቡነ ጴጥሮስ ግን ማንኛውንም ልመና አልተቀበሉም። ሚያዝያ 27 ቀን 1928 ዓ.ም አዲስ አበባ ከተማ በኢጣሊያ ወታደሮች ከተያዘች ጀምሮ ሰላም አልነበረችም። አርበኞች አንድ ቀን ከተማይቱን ይዟታል ተብሎም ይፈራ ነበር። በተለይም የመጀመሪያው ወር ለኢጣሊያኖች የጭንቅ ወር ነበር። ማሪያ ጃኩኒ አላንድ በመጽሐፏ ውስጥ ጁላይ 18 ቀን የያዝኩት ማስታወሻ ብላ ስትገልጽ በየቀኑ ከተማዋ እንደምትጠቃ ይነገራል። እንደሚወራው የክረምት ወራት እስኪያልቅ ድረስ ሰላም የለም ይላሉ። አርበኞች ባልታሰበና ባልታወቀ ቀን ገበያውን ሁሉ እንደሚወሩት ይነገራል ብላለች። እንደ ተፈራውም አልቀረ፣ ተወረረ። ላኮንኮይታ ዴልኢምፔሮ በሚል ርዕስ ዞሊ ባሳተመው መጽሐፍ በሰሜናዊ ምዕራብ በኩልና በደቡባዊ ምስራቅ በኩል አዲስ አበባ ከተማ ጁላይ 28 ቀን
በሁለት አቅጣጫ በኢትዮጵያውያን ተወረረች ብሏል። በእንግሊዝ ለጋሲዮን የነበረው ፓትሪክ ሮበርት ለእንግሊዝ ውጭ ጉዳይ ሚኒስትር ጁላይ 30 ቀን እንደ አውሮፓ አቆጣጠር ባስተላለፈው ሪፖርት የኢትዮጵያ ኃይል በምዕራብ በኩል አጠቃ፣ ኢትዮጵያውያን የሚያስገርምና ከባድ ውጊያም አደረጉ፣ ወደ አዲስ አበባ ከተማም እየተጠጉ ሲሄዱ ጥቅጥቅ ካለው ደን ውስጥ ሲገቡ የኢጣሊያ ተከላካይ ወታደሮች ጉዳት አደረሱባቸው። 2 ቀን ሙሉ በጀግንነት ተዋግተው ኢትዮጵያውያን ይዘውት የነበረውን ቦታ ትተው ሲመለሱ ጳጳሱ አቡነ ጴጥሮስ ተያዙ። አቡነ ጴጥሮስ ከተማዋ ድረስ ከአርበኞቹ ጋር አብረው የመጡ ናቸው። የተያዙትም በጦርነቱ ውስጥ ነው ብሏል። ፓጃሌ የተባለ በዛን ዘመን የኮሪየር ዴላ ሴራ ጋዜጠኛ የነበረው ዳሪዮ አኦኢ በሚል ርዕስ ባሳተመው መጽሐፉ ጁላይ 30 ቀን በጳጳሱ ላይ የተቋቋመው ችሎት ሕዝቡ በተሰበሰበበት በአደባባይ እንዲገደሉ ፈረደ። ይህ ሲሰማ በከተማው ሕዝብ ዘንድ ሽብር ፈጠረ። ጉዳዩም በጋዜጣ እንዳይወጣ ፋሽስቶች ታላቅ ቁጥጥር አደረጉ። እኛም ትእዛዝ ተሰጠን። ማንኛውም ጋዜጠኛ አቡኑ ተገደሉ ብሎ ወደ ኢጣሊያ አገር ቴሌግራም እንዳያደርግ ክልክል ነው። አቡኑ ተያዙ ብላችሁ ግን ማስተላለፍ ትችላላችሁ አሉ። አቡኑ ሲገደሉ በዛው ነበርኩ። ጴጥሮስ ረጅምና ብሩህ ገጽታ ያላቸው ናቸው። ጥቁር ካባ ለብሰዋል። በጉዞ ምክንያት ልብሳቸው በጭቃ ተበላሽቷል። የሆቴል ቤቱ ጌታ ግሪካዊው ማንድራኮስት የአቡኑን ንግግር ለጋዜጠኞች ያስተረጉም ነበር። አቡኑ በሚገባ የመከላከያ ሐሳባቸውን ሰጡ። የሞት ፍርዱ በተፈረደባቸው ጊዜ በጸጥታ አዳመጡ። በቀኝ እጃቸው በሰማያዊ ጨርቅ የተሸፈነ መስቀል ይዘዋል። የሞት ፍርዱ ከተፈረደ በኋላ ጣሊያኖቹ የመግደያውን ቦታ ለማዘጋጀት ወደ ገበያ ሄዱ። የመግደያው ቦታ ተዘጋጅቶ ጴጥሮስ ተወሰዱ። ፊታቸውም ወደ ተሰበሰበው ሕዝብ አድርገው ቆሙ። በሕዝቡና በጴጥሮስ መሃል የአገር ተወላጅ ወታደሮች ቆመው ሕዝቡ እንዳይጠጋ ይከላከላሉ። ጴጥሮስ ሰዓታቸውን አውጥተው አዩ። ወዲያውም አጠገባቸው ያለውን ጣሊያናዊ ወታደር ለመቀመጥ እንዲፈቅድላቸው ጠየቁት። ቀና ብለው ሰገነት ላይ ወደ ተቀመጥነው ጋዜጠኞችና መኳንንት አይተው የመቀመጥ ጥያቄያቸውን ትተው ቀጥ ብለው ቆሙ። ከፊታቸው ለቆሙት ገዳዮቻቸው ተመቻቹላቸው። አቡኑ ረጋ ብለው ተራመዱ። ካራሚኔሮቹም ከመግደያው ቦታ እስቲቆሙላቸው ጠበቁ። ከቦታው ሲደርሱ አንድ አስተርጓሚ ተጠግቶ ዓይኖ እንዲሸፈን ይፈልጋሉን አላቸው። እሳቸውም ሲመልሱ የእናንተ ጉዳይ ነው፣ እንደወደዳችሁና እንደፈለጋችሁ አድርጉ፣ ለእኔ ማንኛውም ስሜት አይሰጠኝም አሉ። ከዚህ በኋላ ጴጥሮስ ፊታቸውን ወደ ግድግዳው እንዲያዞሩ ተደረገ። እሳቸውን ቀድሞ ለመግደል ክብር የሚፈልጉት 8 ካራሚኔሮች ከጴጥሮስ 20 እርምጃዎች ያህል ርቀው በርከክ አሉ። ባስተኳሹ ትእዛዝም ተኮሱ። ጴጥሮስ ጀርባቸው በጥይት ተበሳሳና ከመሬት ላይ ወደቁ። ወዲያው አንድ ኢጣሊያዊ ካፒቴን ሐኪም ሬሳቸውን መረመረና ይሄ ቄስ አልሞተም ብሎ ተናገረ። የካራሚኔሮቹ መኮንን ተጠግቶ 3 ጥይት ተኩሶ ራሳቸውን ደበደበና ጨረሳቸው። አስገዳዩ ኮሎኔልም የጴጥሮስን ሬሳ ማየት ቀፎት እንደ እብድ ሆኖ ከመቀመጫው ተነሳና የት ነው የሚቀበረው ብሎ ጮኸ። ሬሳቸውም ከከተማ ውጪ ተወስዶ በምስጢር ተቀበረ በማለት ጽፏል። ዜና ቤተ ክርስቲያን ጋዜጣ እንደ ጻፈው ከሚገደሉበት ስፍራ ሲደርሱ 4ቱን ማዕዘን በመስቀላቸው ባረኩ፣ በሕዝቡም ፊት ቆመው እንዲህ አሉ ይላል። ፋሽስቶች የአገራችንን አርበኞች ሽፍታ ቢሏቸው እውነት አይምሰላችሁ። ሽፍታ ማለት አለ አገሩ መጥቶ የሰውን አገር የሚወር ይህ በመካከላችሁ የቆመ አረመናዊ የኢጣሊያ ፋሽስት ነው። የኢትዮጵያ ሕዝብ ለእሱ እንዳይገዛ ውጉዝ ነው። የኢትዮጵያን መሬት እንዳትቀበለው የተገዘተች ትሆን። አቡነ ጴጥሮስ ጋር
ግብጽ ተልከው ከነበሩት ከመጀመሪያዎቹ የኢትዮጵያ ጳጳሳት መካከል አባ ኃይለ ሚካኤል በኋላ አቡነ ሚካኤል የተሰኙት ጳጳስ ልክ እንደ አቡነ ጴጥሮስ ከተገደሉ 4 ወር በኋላ ጎሬ ላይ በፋሺስት ኢጣሊያ ተገድለዋል። አርበኞች መሞትን ማን አስተማራቸው? ታላቁ ጴጥሮስ ነው ባርኮ የሰጣቸው። ሚካኤልም ደግሞ መንገድ ቢመራቸው በኦሜድላ በኩል ብርሃን ወጣላቸው። ቃና ዘገሊላ ተሰጠው ሥልጣን እኛን ለነጻነት ውሃውን ለወይን። እንዲህ ተብሎ ስለተገጠመላቸው ጀግናው ሰማዕት ብፁዕ አቡነ ሚካኤል በቀድሞ አጠራር በሰሜን ጎንደር ክፍለ አገር በደብረ ታቦር አውራጃ እስቴ ወረዳ ልጫ መስቀለ ክርስቶስ በሚባል ስፍራ ከአባታቸው ከቄስ ገብረ ክርስቶስና ከእናታቸው ከወይዘሮ ትኩዬ በ1874 ዓ.ም ተወለዱ። ከብፁዕ አቡነ ኤልሳ የሰሜንና የደቡብ ጎንደር አህጉረ ስብከት ሊቀ ጳጳስ በተገኘው መረጃ መሠረት የመጀመሪያ ስማቸው ንጉሴ በመባል የሚታወቁት ብፁዕ አቡነ ሚካኤል ዕድሜያቸው ለትምህርት እንደደረሰ ገና በእናታቸው ማኅፀን ሳሉ ለተመረጡበትና ለተለዩበት አገልግሎት መግቢያ የሆናቸውን የቤተ ክርስቲያን ትምህርት የጀመሩት በዚያው በተወለዱበት ወረዳ በሚገኘው ግንዳጣም ሚካኤል በሚባለው ቤተ ክርስቲያን ሲሆን ይህ ቤተ ክርስቲያን ሰማዕቱን አባት ፊደል አስቆጥሮ ደረጃ በደረጃ ካሳደጋቸው በኋላ ገላውዲዮስ ወደሚባለው ደብር በመሄድ ጸዋትወ ዜማ፣ ዝማሬና መዋስት፣ ድጓ፣ ጾመ ድጓ፣ መዝገበ ድጓ፣ አቋቋም፣ ቅኔ ያጠናቀው ከተማሩ በኋላ ከግብፃዊው ከብፁዕ አቡነ ጴጥሮስ 5ኛ የዲቁና ማዕረግ ተቀብለዋል። ከዚያም ዓላማቸውን ከፍጻሜ ለማድረስ ሊቃውንት ወዳሉበትና የተሻለ ዕውቀት ወደሚጨብጡበት ጎንደር ከተማ መሩ። የብሉይና የሐዲሳት መጻሕፍትን ትርጓሜ በሚገባ ተማሩ። ጉባኤ ቤት የመግባት ጽኑ ፍላጎት ስለነበራቸው ወደ ወሎ ክፍለ አገር በማቅናት ቦሩ ሜዳ በሚገኘው በመምህር አካለ ወልድ ክፍሌ ጉባኤ ቤት በመግባት ትምህርታቸውን በማጠናቀቅ በመምህርነት ተመረቁ። በነበራቸው ከፍተኛ የቅኔ ችሎታም በዚሁ ጉባኤ ቤት የቅኔ መምህርነትንም አስመስክረዋል። ብፁዕነታቸው ለተወሰነ ጊዜ በደብረ ሊባኖስ ቆይታ ካደረጉ በኋላ በወቅቱ የነበራቸውን ዕውቀትና ተሰሚነት በወሬ የሰሙት ንግሥት ዘውዲቱ ሚኒሊክ ወደ አዲስ አበባ አስጠርተዋቸው መምህር ኃይለ ሚካኤል የሚል ማዕረግ ስም አሰጥተዋቸው የማኅደረ ማርያም አስተዳዳሪ ሆነው ወደ መጡበት አካባቢ ተመልሰዋል። በዚህ አኳኋን አገልግሎታቸውን ቀጥለው አያሌ ገዳማትንና አድባራትን ሲመሩ ቆዩ። ሀገራችን ኢትዮጵያ አምልኮተ እግዚአብሔርን በእጅጉ የሚናፍቁ ምዕመናን እናት ሆና ሳለች ይህንን የሚፈጽሙላት የሃይማኖት አባቶች ከውጪ ወይም ከግብፅ ስትጠባበቅ መቆየቷ እጅግ የቆጫቸውና አገሪቷ በራሷ የሃይማኖት መሪዎች መመራት እንዳለበት የተገነዘቡት ንግሥት ዘውዲቱና የወቅቱ አልጋ ወራሽ ራስ ተፈሪ መኮንን እልህ አስጨራሽ በሆነ ድርድር ግንቦት 25 ቀን 1921 ዓ.ም 4 ኢትዮጵያውያን አባቶችን ወደ ካይሮ በመላክ የጵጵስና ማዕረግ እንዲቀበሉ አድርገዋል። ብፁዕ አቡነ ሚካኤልም ማዕረጉን ተቀብለው ከተመለሱ በኋላ በ1921 ዓ.ም አባ ሚካኤል ጳጳስ ዛዜ በኢትዮጵያ ተለያየ አሰሩ ለአቡነ ዜና ማርቆስ በመባል በዚያን ጊዜው አመራር የጎሬና የወለጋ ጠቅላይ ግዛቶች ጳጳስ በመሆን ተሹመው ወደ ምዕራብ ኢትዮጵያ ኢሉባቡር ጎሬ ሄደው ሐዋርያዊ ተልእኳቸውን ብፁዕነታቸው የገጠሩ ኅብረተሰብ በሚችለው በራሱ ቋንቋ እንዲገለገል ካላቸው ፍላጎት የተነሣ የአካባቢውን ተወላጆች በማስተማርና የክህነት ሥልጣን በመስጠት ከፍተኛ አስተዋጽኦ አድርገዋል። በዚህ ሁኔታ ብፁዕ አባታችን መቀመጫቸውን 6 ወር ጎሬ ደብረ ገነት ቅድስት ማርያም ቤተ ክርስቲያን፣ ቀሪውን 6 ወር ደግሞ አርጆ ቅዱስ ጊዮርጊስ የዛሬው ጂማ አርጆ ወረዳ ማለት ነው መቀመጫቸውን በማድረግ መንፈሳዊ አገልግሎት ሲሰጡ ነበር። በእነዚህ አህጉረ ስብከት በ7 ዓመት ቆይታቸው በሁለቱም ግዛቶች ብዙ አብያተ ክርስቲያናትን አሰርተዋል። ለሕዝቡም መንፈሳዊ ምግብ መግበዋል። አያሌ አገልጋዮችንም አፍርተዋል። ብፁዕ አቡነ ሚካኤል ፋሽስት ኢጣሊያ አገራችንን በወረረ ጊዜ በየገጠሩ እየተዘዋወሩ በርቱ፣ ሀገራችሁን ጠብቁ እያሉ ሕዝቡን እያስተማሩና እየቀሰቀሱ ባሕር ተሻግሮ
ሉዓላዊነታችንን ደፍሮ ወደ አገራችን የገባውን ጠላት ሕዝቡ በተባበረ ክንድ ተነሳስቶ እንዲከላከልና እንዲያባርር ከፍተኛ ተግባር አከናውነዋል። የፋሽስት ጦር መሪ በአዋቂ ሰዎች አማካይነት የሕዝቡን ስነ ልቦናና አመለካከት ለመሳብ ወስኖ አቡነ ሚካኤልን መሳሪያ ለማድረግ አንዳንድ አባቶችን ይልክባቸው ጀመር። እሳቸውም ከመጀመሪያው ለተቀደሰ ዓላማ ቆርጠው የተቀመጡ መሆናቸውን መልእክቱንም ከቁም ነገር ሳይቆጥሩ ለተላኩት ሰዎችም እኔ አቅም የለኝም እንጂ ብችል ኖሮ እናንተም ከጎኔ ቆማችሁ ለሃይማኖታችንና ለአገራችን ነጻነት አንድ ላይ ብንሞት እወድ ነበር። ስለዚህ ይህን የእናንተን የጠላት መሳሪያና ተላላኪ መሆን ስሰማ አዝኛለሁ። አርበኞችም ከሰሙ ክፉኛ ይጣሏችኋል ብለው መልእክተኞቹን አሳፍረው መልሰዋል። ጣሊያን ሀገራችንን ስትወር ጃንሆይ በመንግሥታት ስብሰባ ላይ በመገኘት የአገራቸውን ሉዓላዊነት ሰብራ ወረራን ያካሄደችውን የኢጣሊያን ጉዳይ አስመልክተው አቤቱታ ሲያቀርቡ በእንግሊዝ በኩል የተጻፈው ደብዳቤ ቀጥታ የመጣው ጎሬ ነበር። ሁሉም ሕዝብ በተሰበሰበበት ቦታ የእንግሊዝ ቆንስል ተወካይ ደብዳቤውን ካነበቡ በኋላ ጳጳሱ እንዲያሳርጉ ተጠየቀ። በዚህን ጊዜ ጳጳሱ ይህ አሁን የሰማችሁት መልእክት የውጭ አገር መንግሥታት ሳይቀር ሊያግዙን የተዘጋጁ መሆናቸውን ስለሚያስረዳ ማንም ኢትዮጵያዊ ለዓለማዊ መንግሥት እንዳይገዛ ለአገርህ ደምህን አፍስስ፣ ይህን ሳትቀበል ቀርተህ ወደ ኋላ የተመለስክ ውጉዝ ሁን ብለው ከገዘቱ በኋላ በጸሎት አሳርገው መስቀል አሳልመው በወቅቱ ኢሊባቡርን ያስተዳድሩ በነበሩ ራስ መኮንን እንዳልካቸው መሪነት የተመለመለውን 30,000 ጦር ወደ ኡጋዴን ሸኝተዋል። ይህ ጦር ወደ ኡጋዴን ከተሸኘ በኋላ ብፁዕ አቡነ ሚካኤል ወደ መንፈሳዊ ሥራቸው ተመልሰው ተልኳቸውን እየተወጡ ሳለ የጠላት ጦር ወደ ኢሊባቡር ሲመጣ በወቅቱ የጠቅላይ ግዛቱ ገዢ የነበሩት እና የመንግሥት ተወካይ የነበሩት ቢትወደድ ወልደ ጻድቅና የመንግሥት ሹማምንት የጎሬን ከተማ ለቀው ወደ ከፋ ሲሰደዱ ብፁዕ አቡነ ሚካኤል ተጠይቀው እኔ ምዕመናኑን ለነጣቂ ተኩላ ጥዬ አልሄድም በማለት ከሕዝቡ ጋር መከራ እንደሚቀበሉ ሞትም ቢመጣ እንኳን እንደማይለዩአቸው ቃል በመግባት ይቀራሉ። ከዚያም ባገኙት አጋጣሚ ተስፋ የቈረጠውን ሕዝብ ሲያጽናኑ ያለ ፍርሃት በጽናት ከሕዝቡ ጋር ቆመዋል። መቆም ብቻ ሳይሆን ከጠላት ጋር ታግለው አታግለዋል። ይህን ጽናታቸውን በማድነቅ የጻፉት አቶ ታደሰ ሜጫ ጥቁር አንበሳ በምዕራብ ኢትዮጵያ በሚል ጽሑፍ ስለ ገነት ጦር ትምህርት ቤት ምሩቃንና ስለ ጥቁር አንበሳ ሰራዊት ተጋድሎ በገለጹት ታሪክ ውስጥ ስለ አቡነ ሚካኤል በሰጡት ምስክርነት ጎሬ በገባን ጊዜ ብፁዕ አቡነ ሚካኤል በከተማው እንደሚገኙ ሰማን። መልእክታችንን ለክቡር ራስ ምሩ አድርሰን ወደ ሰጠን ስፍራ ከመመለሳችን በፊት የጥቁር አንበሳን ሰላምታ ይዘን ወደ ብፁዕነታቸው መኖሪያ ቤት ሄድን። እርሳቸውም ከተቀበሉንና ቃለ ቡራኬ ከሰጡን በኋላ ራስ ምሩም ጎሬን ለቀው ወደ እኛ በመጡ ጊዜ ብፁዕነታቸው በዚያ ያሉትን ምዕመናን ለነጣቂ ተኩላ ጥዬ አልሄድም በማለት መንፈሳዊ ተግባራቸውን በቆራጥነት ያከናውኑ ነበር በማለት አድንቋቸዋል። የኢትዮጵያና ሕዝቦቿ ጽኑ ወዳጅ የነበሩት ስዊድናዊ ኮሎኔል ካውንት ካርል ጉስታፍ በጅሮዘን የሚባሉ የውጭ ዜጋ በሰጡት የምስክርነት ቃል ፎከር የምትባለዋን አውሮፕላን እያበረርኩ በጎሬ አቅራቢያ አረፍኩ። በምዕራብ ኢትዮጵያ የነበሩትን ስደተኞች አግኝቼ በራስ ምሩ ይመራ ለነበረውም ጦር መገናኛ ከፈትኩ። ጎሬ እንዳረፍኩ ብፁዕ አቡነ ሚካኤል አስጠሩኝ። በእርግጥ አንተ ዘመዶችን ከርተህ ለኢትዮጵያ ሕዝብ ለማገልገል ወስነሃል። ክርስቲያን ነኝ ብለኸኛል። ለዘመዶች ሳታዳላ ለዚች ለተጨነቀች አገር ከልብህ ለመሥራት መወሰንህን መስቀሌን በመምታት ማልልኝ ሲሉኝ የሀገር ፍቅር እንዳቃጥላቸው ተሰማኝ። ጓደኞቼ በዕለት ጥቅም እየተደለሉ ለጠላት ማደራቸውን ስሰማ በጣም ተናደድኩ። ሌላው የልብ ጓደኛዬ አቡነ ጴጥሮስ ግን ለጠላት አልገዛም ብለው ለመሥዋዕትነት መቃረባቸውን ስሰማ በጣም ደስ አለኝ። ይህ ነው መሐላም ማክበር፣ እኔም የምከተለው የጴጥሮስን ፈለግ ነው ብለው አጫወቱኝ። ቆራጥነታቸውን ሳደንቅ ፋሽስት ንጹሐንን ስለምን እንደሚገድል በጣም ተገረምኩ። መስቀላቸውን መትቼ ከጎሬ ተመለስኩ። ወደ ለንደን ከሄድኩ በኋላ ጳጳሱ ተገድለው ጎሬ በጠላት እጅ መያዟን ሰምቼ አዘንኩ። አቡነ ሚካኤል ከማንዘነጋቸው ቆራጥ ኢትዮጵያውያን አንዱ ናቸው። በነጻነት ጉዳይ ኢትዮጵያውያን የተለየ አቋም አላቸው።
ቋንቋ ፍጹም አያግዳቸውም፣ አይበግራቸውም። ሁሉም በሀገራቸው ጉዳይ ቀልድ እንደማያውቁ የጎሬው ጳጳስ የአቡነ ሚካኤል ጥንካሬ በሚገባ አስረድቶኛል። የጳጳሱ ድፍረትና የሀገር ፍቅር ምንጊዜም አይረሳኝም ብሏል ስዊድናዊው ኮሎኔል ካውንት ካርል ጉስታፍ በጅሮዝን። ብፁዕ አቡነ ሚካኤል በእንዲህ አይነት ሁኔታ አገልግሎታቸውን በሚገባ እየፈጸሙ እያሉ ጠላት አገራችንን ወሮ ዋና ከተማ የነበረችውን አዲስ አበባን ከተቆጣጠረ ከ6 ወር በኋላ የጦሩን ወደ ጎሬ እየተቃረበ መምጣት የሰሙ ብፁዕነታቸው አርበኞች ከጎሬ ከተማ ቅርብ ርቀት ላይ በምትገኘው ሳምቤ በምትባል ተራራ ላይ ተሰብስበው እንዲከላከሉ የወጣውን ዕቅድ በመደገፍ ሕዝቡን እየቀሰቀሱ እያሉ የጠላት ጦር ደረሰባቸው። በዚህን ጊዜ ከእሳቸው ጋር የነበሩት አርበኞች ከጠላት ጦር ጋር ተኩስ ተለዋወጡ። አቡነ ሚካኤልም እስከነ በቅሏቸው ቀኛዝማች እነሱና ግራዝማች ተክለ ሃይማኖት ጋር ተያዙ። ኢጣሊያዊ የጦር መኮንን ኮሎኔል ማልታ ብፁዕነታቸውን ከበቅሏቸው አስወርዶ በእግራቸው እንዲሄዱ በማድረግ እርሱ በበቅሎ ላይ ተቀመጠ። አድራጎቱን የተመለከቱ በወቅቱ ከጠላት ጋር የነበሩ የሐማሴን ተወላጆች በፈረንጁ ላይ ተቈጡ። የሃይማኖት አባት የሆኑትን እኒህን አዛውንት በቅሏቸውን ቀምተ በእግራቸው እንዲሄዱ ማድረግህ ግፍ ነው። በቅሎውን መልስላቸውና ከፈለግ ከአንተ በእግርህ ሂድ፣ አለበለዚያ እኛ ከዚህ ስፍራ አንንቀሳቀስም በማለት ድርጊቱን ተቃወሙ። ኢጣሊያዊው መኮንንም በሁኔታው ስለደነገጠ ከበቅሏቸው ላይ ወረደና ለጳጳሱ መለሰ እየተባለ ይወራል። አቡነ ሚካኤል በበቅሎ ተቀምጠው ጎሬ እንደ ደረሱ የተላለፈባቸው ውሳኔ በጠላት ሰፈር በሚገኘው በቤተ መንግሥት ውስጥ በዝግና በጨለማ ቤት እንዲታሰሩ ሲሆን በታሰሩበት ቤት 2 ሰዎች እንዲጠብቋቸው ተወሰነ። ከእሳቸው ጋር የተያዙት 2 አርበኞች ደግሞ ቅዳሜ ገበያ ባለው እስር ቤት እንዲታሰሩ ተመሳሳይ ውሳኔ ተላለፈ። በዚህ ጊዜ ብፁዕነታቸው የታሰሩበት ቤት ዝግና ጨለማ ሆኖ ሳለ ማታ ማታ በብርሃን ይሞላ እንደነበረ በወቅቱ ከእሳቸው እጅ የዲቁና ማዕረግ የተቀበሉ አሁን የ92 ዓመት የዕድሜ ባለጸጋ የሆኑት አቶ ደምሴ የተገኙ ይመሰክራሉ። የጦሩ አዛዥ ኮሎኔል ማልታ ይህ ሰው ሌላም ነገር ሊያመጣብን ስለሚችል ወደ አደባባዩ ይውጣና ሕዝቡ በተሰበሰበበት አቋሙን እንዲገልጽ፣ ሕዝቡም እኛን እንዳይቃወመንና እንዲገዛልን እንዲሰብክ፣ አለበለዚያ ግን እንደምናስወግደው እንንገረው ብሎ ወሰንና እጅና እግራቸውን ለ8 ቀን ታስረው ከቆዩበት የጠላት ሰፈር የጦር አዛዡ በሰጠው ትእዛዝ ወደ አደባባይ አወጧቸው። ብፁዕ አቡነ ሚካኤል ከታሰሩበት ጊዜ ጀምሮ ይፈቱልን የሚል የጎሬ ሕዝብ ተቃውሞን እያየልና እየጋለ መጥቶ ነበር። የሕዝቡን ግፊት መቋቋም ያቃተው የኢጣሊያ ጦር መሪ ምናልባት አቋማቸውን ይቀይሩና ልንለቃቸውም እንችላለን በማለት ኅዳር 25 ቀን 1929 ዓ.ም ጠዋት ሕዝቡን በመሰብሰብ አንተ የሃይማኖት መሪ ስለሆንክ ሕዝቡም ያንተን ስለሚሰማ ለኢጣሊያ መንግሥት እንዲገዛና እንዳይቃወመን ንገርልን በማለት ማስፈራሪያ የተሞላበት ትእዛዝ አስተላለፈ። ይሁንና ቆራጡ አባት ራሳቸውን ከእውነተኛ የሀገር ፍቅር ዓላማቸውን እንደማያፈገፍጉና ለውድ ሀገራቸው ደማቸውን እንደሚያፈሱ በጽናት አስረዱ። በመቀጠልም ሳያቅማሙና በልበ ሙሉነት ምንም ሳይፈሩ ፋሺስት ሊያስተዳድር አይችልም፣ ለዚህ ሐቅ አለመሞት ክህደት ነው፣ እኛ ጣሊያን የሚባል ንጉሥ የለንም፣ የምንሞተው ለባንዲራችን ነው፣ ፍጹም ማመን ያለባችሁ በአንድ እግዚአብሔር ነው፣ ለፋሺስት የተገዛ እንደ አርዮስ የተወገዘ ይሆን፣ እንኳንስ ሕዝቡ ምድሪቷም እንዳትገዛላቸው አውግዣለሁ በማለት በተሰበሰበው ሕዝብ ፊት ተናገሩ። ይህን የተረዳውና በባንዳዎች ይተረጎምለት የነበረው ኮሎኔል ማልታም በንዴት ሕዝቡን አሰናብቶ እሳቸው እንዲገደሉ በመወሰን ትእዛዝ አስተላለፈ። ወዲያውኑ ከጎሬ ከተማ በታች ወዳለው አሮጌ ቄራ ወደ ተባለው ቦታ ሲወሰዱ የእርሳቸው ተከታዮች የሆኑና አብረዋቸው የተያዙት ቀኛዝማች እነሱና ግራዝማች ተክለ ሃይማኖትም ወደዚያው ተወስደው ሳለ የተደረገውን ያዩ የዚያን ጊዜ ምርኮኛ የዛሬው የ92 ዓመቱ የዕድሜ ባለጸጋ አቶ ደምስ ተገኝ እንደሚያስረዱት አባታችን በእጃቸው የወርቅ መስቀላቸውን በአንገታቸው ላይ የብር መስቀላቸውን ከጥቁር ካባቸው ጋር አንጠልጥለው ለሞት ሲዘጋጁ አንዳችም ፍርሃት አይታይባቸውም ነበር። ገዳዮቻቸውም የመትረየሱን ምላጭ ከመሳባቸው በፊት በያዙት የእጅ መስቀል
በአራቱም ማዕዘን ከባረኩ በኋላ ለተወሰነ ደቂቃ አስፈቅደው ጸሎት አድርገው መስቀላቸውን ከግንባራቸው ላይ እንዳደረጉ ከንፈራቸውን ብቻ በለሆሳስ እየተንቀሳቀሰ በግራ እጃቸው ተኩስ የሚል ምልክት ሲያሳዩ መትረየሱን አቀባብሎ በተጠንቀቅ የቆመው ጦር ሩምታ ጥይት ለቀቀባቸው። ወዲያው አባታችንና ሁለቱ አርበኞች ወደቁ ይላሉ። ፋሽስት ኢጣሊያ አቡኑንና ሁለቱን አርበኞች በግፍ ከገደለ በኋላ በጎሬ ከተማና በአካባቢው በሚገኙት አብያተ ክርስቲያናት ውስጥ የሚያገለግሉትን ሊቃውንተ ቤተ ክርስቲያን አባቶችን ሰብስቦ ባደረገው ገለጻ አቡነ ሚካኤል የተገደሉት ለኃያሉ የኢጣሊያ መንግሥት አልገዛም በሚል አጉል ጀግንነት ሕዝቡን በማሳመጻቸውና እኛን እንዲቃወሙ በመቀስቀስ በፈጸሙት ዓመፅ ነው። እኒህ ጳጳስ ሐሳባቸውን እንዲለውጡ ተጠይቀው እምቢተኝነታቸውን ስላሳዩን የተገደሉት። ታዲያ ዛሬ ጥሪ ተደርጎላችሁ የመጣችሁ ካህናት መሞታቸው ተገቢ ነው ወይስ አይደለም ሲል በአፋጣኝ መልስ እንዲሰጡት ሲያፋጥጣቸው ሁሉም ካህናት ግራ ተጋቡ። የጳጳሱ ሞት ተገቢ ነው እንዳይሉ በታሪክ ተወቃሽ መሆናቸው ነው። የእርሳቸው መሞት የተቀደሰ መሆኑን ተጠንቅቀው ያወቁት ነበርና አይደለም እንዳይሉም ደግሞ እነሱንም ጭምር ስለሚፈጃቸው ጳጳሱ የተጎነጩት የሞት ጽዋ ለሁሉም ይደርሳል ማለት ነው። በመሆኑም ከሊቃውንቱ መካከል እጅግ ባለቅኔ ናቸው፣ የአነጋገር ዘይቤም ይችሉበታል ተብለው የሚታወቁትን አለቃ ቢረሳውን መልስ እንዲሰጡላቸው ወከሏቸው። አለቃውም በጣሊያናዊ መኮንን በኮሎኔል ማልታ ፊት ቆመው በአስተርጓሚ እናንተም ደግ ገደላችሁ፣ እርሳቸውም ደግ ሞቱ በማለት ተናገሩ። ብፁዕ አቡነ ሚካኤል በጣም ደግ ሰው ስለነበሩ ምንም እንኳን አለቃ ሰም ለበስ በሆነ አነጋገር ጳጳሱ ደግ ሰው ነበሩ፣ እናንተ ግን ደጉን ሰው ገደላችሁ በማለት የጳጳሱን ደግነትና ሞትም ለእርሳቸው ተገቢ አለመሆኑን ቢናገሩም ቅኔውን ያልተረዳው ኢጣሊያዊ መኮንን የጳጳሱ ሞት ተገቢ ነው ያሉት መስሎት ተደስቶ ጳጳሱ ከሞቱ በኋላ ከተረሸኑበት ስፍራ የተወሰደውን የአቡነ ሚካኤልን መቋሚያና መስቀል ለአለቃ ቢረሳው ሰጥቶ ከዛሬ ጀምሮ አንተም ጳጳስ አድርጌ ሾሜያለሁ በማለት ነገራቸው። አለቃውም እኔ ጳጳስ የመሆን ሥልጣን የለኝም፣ መቋሚያቸውንና መስቀሉንም መረከብ ስለማልችል ለቤተ ክርስቲያኗ ቢመለስ ይሻላል በማለት ስላስረዱ ጉዳዩ በዚሁ አልቆ ከቆየ በኋላ የወርቅ መስቀሉ በደርግ ዘመነ መንግሥት ለኤግዚቢሽን ይፈለጋል ተብሎ ተወስዶ በዚያው ቀልጦ ቀርቷል። ብፁዕ አቡነ ጴጥሮስና ብፁዕ አቡነ ሚካኤል በ921 ዓ ም ሲመጠ ጵጵስና ተቀብለው ከግብፅ እንደተመለሱ በየአገረ ስብከታቸው ውስጥ ከፍተኛ ሐዋርያዊ ተግባራትን እንዳከናወኑ ሁሉ ጠላት ሀገራችንን በወረደ ጊዜ ሐዋርያዊ ተልእኳቸውን ከአገር ነጻነትና አንድነት ጋር በማቆራኘት ሕዝቡ ለጠላት እንዳይገዛ በማውገዝና የአርበኞችን መንፈስ በማነቃቃት ጽኑ አቋም እንደያዙ ተሰውተዋል። ስለ አገራቸው ፍቅርና ነጻነት በዱር በገደል የተበተኑ አርበኞችም የሁለቱን አባቶች ፈለግ በመከተል ከጠላት ጋር ጉሮሮ ለጉሮሮ በመያያዝ ሕይወታቸውን ሰውተዋል።